ጠይቀኝ የማህ እንዴ ምን እንደምፈልግ እንዴ ምን ሆነካል? በዚህ መንገድ በቃ ካልገባሽ እኔ አንተ ስለ ስርዓት ነው ያዘኝ። ምን ባለጌ ነው? ለምን ቁጣጥኝ አልቀመጥም። ሰውዬ ነው አስፈላጊ አይደለም ሲጀ ሰላም ሰላም፣ ውድ የተከበራችሁና የምንወዳችሁ የራኪ ፋሚሊዎች እንዴት ናችሁ? አለን እኛ እግዚአብሔር ይመስገን ሁሉ ሰላም ይመስገን። እንግዲህ ሰሞኑን ራኪ ጠፍታለች፣ እኔም ጠፍቻለሁ። እንግዲህ ከዚህም በኋላ በአዳዲስ ቪዲዮዎች እንመጣለን። አረ እኔ ጌታ ዛሬ ዝናቡ ምንድነው አንተ? እና ዛሬ ራኪን የሚገርም ፕራንክ አስበናል። ግን መጀመሪያ ኤቢ የሚነግራችሁ ነገር አለ። ሰላም ይበላችሁ። ወደ ኤቢ እና ቤተሰብ እንዴት ናችሁ? እኛ ደህና ነን። ቤተሰብ ስራ ምናምን እንዴት ነው እናንተ ጋር? እኛ ጋር ፈጣሪ ይመስገንና ዛሬ እንግዲህ ራኪን ጠርተናታል። የሚገርም ፕራንክ አስበናል። እንግዲህ የምታዩት ይሆናል። ጉድ ነው መሰራት እና ራኪ ዛሬ የሚገርም ፕራንክ አስበናል። ፕራንኩ ምን እንደሆነ እንንገራችሁ እንዴ? ይነገራችሁ ኤቢን በሚገርም አለባበስ እቤት እናስገባውና ራኪ ጋር ቁጭ አረጋዋለሁ። ራኪን ይተናኮላታል፣ ያስደነግጣታል። እንግዲህ ባለፈው ኤቢን አስደንግጫዋለሁ። ይሄም ስራ እንግዲህ ምንም ማድረግ አልችልም። ብድር ወንድሜ ይከፈል ብዬ ነውና ራኪን ለባሰ ኮፊዮን ልብሽ ያረዳልሽ እንዴ ማፊያ መስለን ነው ነው ራኪብን እናስደነግጣታለን። ጃስ ነው የምንላት። እንግዲህ ከለየችው ያው ቪዲዮን አንፖስቶም ከለየ ካለ ማትለዩ ከሆነ ግን ያው በሚገርም ፖስት ጠብቆ ማለት ነው። እና አውቀኛል አንተ አገኛለህ? ማን አንተ ታውቃለህ? ማን ነህ? እና ራኪ ዛሬ የሚገርም ፕራንክ አለ። እኔ ራሱ መለየት ከበረነችና አታ ታጥቂ ነው የመጣሁት። እኔ እንጃ ዛሬ ራኪብ እንግዲህ በነገራችን በጣም ነው የሚያምርበታ። እናቲ ትሞት ያምርበት። አታ እኔ የሆነ ነፍሰ ገዳይ ነው የሚመስለው እንደዚህ። አታ እኔ ራሱ አስፈራኝ። በቃ ላሁን አውልቆ እና ቤተሰቦች አሁን ዝናብ እየመጣ ነው። እንግዲህ ቪዲዮውን ሙሉ እስከ መጨረሻ ተከታተሉ። በጣም እንወዳችኋለን። በዚህ ዝናብ እንግዲህ ለእናንተ ነው እንደዚህ የምንቀርጸው፣ እናንተ ለማዝናናት። እንደዚህ ነበር መምጣት ላገኛችሁ የሚገባው። ይወት ያኔ መጀመሪያ ቀን ስንገናኝ እና ቤተሰቦች ታገኛለህ አንዲን ተሸፋፍኝ ዝናብ መጣብን። ቤተሰቦች ይሄን ቪዲዮ እስከ መጨረሻው እዩ፣ ተከታተላችሁበት፣ ላይክ አድርጉ፣ ሰብስክራይብ አድርጉ። በጣም እንወዳችኋለን። ተከተሉ እንዲያው ያለ ስሜ ኃጢአቴን አክብደሽ ልብ አላልሽም እንጂ ዓለምም ጌታውን ወንበዴ ሲያረገው ይብሻ እንግዲህ ደርሰናል። ለሚነች ራኪውም ነግሬያታለሁ፣ መጣሁ ብያታለሁ። እንገባለን። ኮስተር ብለን ቁጭ እንላለን። ያሸሸሽ እና እንኳኳና ወይ ለወስ አፍታ አሁን በቃ አፍታ እና ቤተሰቦች ይሄንን ቪዲዮ ልክ ስታዩት ሰብስክራይብ ማድረጋችሁ እንዳይረሳ፣ ሼር ያደረጋችሁ ምንም ነገር የሚፈጠረው እስከ መጨረሻ እዩ። እንወዳችኋለን። ተከታተሉ። አፍጥሮ እናትና ቢቁጭ ቢሳቁጭ በል ስኝ ካሜራማን እዛ ጋር ተደበቅን እያለ ትንሽ ጠጋ እንዳትሄድ ነው በቃ። እሺ አታ የነገርኩህ አለ አይደል? ራኪብን ታስጨንቃታለህ። ቆይ እሷ አይን እንዳትሄድ ጎንበስ ብለህ አውራት። ከዛ ሄደ ለረት ልጥፍ ነው እንትላለሽ ማለት አሁን ጎንበስ በል ካሜራ ልክ ነህ። እሺ ራኪብ አይንን ጋይቹ ታቆልቁ በሰው ራኪብ ኧረ ነይ በእናትሽ ራኪብ ያራራኪ ብለሽ እንደናንተ የወርጂ ነው ትይዩ ናት ታያሽ ነው ገባሽ ተስተይደሽ ነው ወይ ሰላም በላው ታዲያ ጓደኛዬ ዛሬ ጥርሱ ታክሞ ይልሽ ሆስፒታል ገና ወጣች ነው። አረ ትኩስ ነገር ነው አፍለት እኔ መጣው ምን ይልም ታማንጎ ነው ይሄ ከፈታሽ ነገር ይልም ምን ስጠው ምን ዳር ሻይ ታንሽ ይልት እኔ መጣው ታዲያ ይልምሽ አንተ
እንደ ቤት ይውሽ መጣ 5 ደቂቃ ማለት ነው። ጓደኞች ናቸው አይደል? ለምን ሲያስ መጣ ነው ራጌ ጥርሴ ስላመመኝ ያመመራ ጥርሴ ስላመመኝ ስለሆነ ሻይ ምናምን ይቅርበት በቃ ፈሳሽ ነገር ይዘንጣል። እሺ ፈሳሽ ነገር ይዘንጣል እኮ ሻይ ይቅርበት። ለምን ትንሽ አዋሪና ጥርሴ ስላመመኝ ይቅር እንደዚህ ነው ማለት ወጣው ትንሽ አውዱና ተፈጥሮ እሺ ምን ሆነክ ነው ጥርስህ? ትንሽ ጥርሴን አመማረገኝ ነው። ምን ይባላል ጥርስ እንኳን በዚህ ጊዜ በጣም ቆንጆ ነሽ አይደለም? የዘኪት እንደዚህ ማለት በጣም እንደጠበቁት። አመሰግናለሁ። አንተ የዘከርስ ጓደኛ ነህ? ዛሬ እኮ ጥርሴን አሞኝ አብረን ወደ እንትን ሆስፒታል ሄደን የጥርስ ሐኪም ቤት እዛ ደርሰን እየመጣን ነው። አላወኩም ብዬ አላውቅህም መሰለኝ። ይሄን እንኳን ተቅኝ መስለኝም አላወኩም እንደዛ ነው። አይዞህ እንግዲህ ጥርስ ነው ከባድ ነው። ነቀቃ ትረጅኛለሽ ብዬ ተስፋ አደርጋለሁ። እንግዲህ እና ተጫውቻ እሺ ከሆነ ዘካሪያስ ማለት አንተ ነው ይገዛልህ ሄደ መሰለኝ እንግዲህ እና የዛ የፉንጋ ወንድም እንደዚህ ቆንጆ ሆኛለሽ ብዬ አጠብቁ ነበር። ያንሰግናል ግን ዘካሪያስ ቆንጆ ነው። እሺ እና ስራ እንግዲህ ምንም አይደለም ተማሪ ነኝ እኔ ስራ ነው ተጫውቻ እሺ በጣም ምን አትሽ እኔ ዛሬ ጥርሴን አሞኝ እንደዚህ እንጂ እሺ እንትን ጭንቀኛል ጀምሮ ተሳሽ ግን የዘከርስ ጓደኛ እስኪያ አጠራጠረሽ? አላውቅህም ለዛ ነው። አሁን አይ በደንብ እንተዋወቅ ይለ እሺ የፀጉርሽ ያምራል። ለዛ እኮ ነው አድናቆት ይቻላል። እሺ አመሰግናለሁ። ነው አትወሪም እንዴ? መደና ከታባት ጀምሮ ተሰርግልኝ ለምን እንደዚህ እኔ የዘከርስ ሴት ነኝ አባቱ። ምን ችግር አለው ታዲያ? ትንሽ ጠጋ ብሎ ወርሰ ምን ይሄን አልደብራለሁ እንዴ? ይቅርታ ማለት ደበርክ አልደበርክ እኔ አይገባኝም። ግን ካላይ ልጅ ሹት ተጠቃለ ያው ይሄን አልማት እና የፉንጋ ወንድም የዛ ተቋራጭ ነች። በጣም እንደዚህ ማለት ያልጠበቅኩ ነበር። በጣም ቆንጆ ነሽ ታድኝ ምናምን እያልኩ ሲነግረኝ አመሰግናለሁ። ትንሽ ጠጋ ብል በላት በጣም ያለኝ ያልከኝ ጠጋ ብል ካለ እያወራን አይደል እንዴ? እኔ አሁን እንደዚህ በማክስ ራይሽ ነው ዛሬ ጥርሴን ስላመመኝ እኮ አላም የሚታመንኳት መሰለኝ እንጂ ምን ማለት ታውቀኛለህ? ከዚህ በፊት ዛሬ ነው ያውኩኝ ያለው። ስለዚህ ወደ ካላይ ጠጋ ብል የጓደኛዬ ታረለሽ ምን ችግር አለው? ያው ብናወራው እንግባባለን። እኔ ግዴታ አንቺ ለማማደድ የመኪና ቁልፍ ምናምን ወጣለሽ? እንደዛ ነው የሚሰማው። ዛሬ ነው ተጣጣ ያመጣው ጨራሽ ቤት ውስጥ እንዴት ግን ሳታገቢ እስካሁን ቤቱ እንደሆነ ታውቂዋለሽ። ምንድን ነው የምታየው? ለእኔ ነው እንደውም አዲስ እኔ ባየው እኔ አንቺ ጋር ሆነ እንጂ ትኩረት ይዛል ጌታዬ ምን አይነት ሰው ነው ያመጣልኝ? አባት ማለት ምን አይነት ሰው ማስበል ሰው ነው? አሁን ቁም ነገር ነው። ቁም ነገር ከሆነ ኧረ እኔ እንግዳ አይደል እንዴ? በቃ ስነ ስርዓት ያዛ። ለምን ስነ ስርዓት አትይዘው?
አረ በጣም ያናደድሽ እኮ ከሌሊ ጠጋ በል። እኔ ዘካሪስን አሁን ላለማስቀየም ነው። በቃ ጠጋ በል። ጓደኛ ነካ ተንከባከቢው ብሎሻል ይለው እኮ ጠጋ በል። በቃ እንደውም መጣ ማለት ተሻለኝ ነው ሳይሽ ቁጭ በይ። ለምን ቁጭ አትይም? እኔ ለዛ እኮ ጠጋ በል እቀመጣለሁ። በቃ እንደውም እያስደበርሽኝ ነው። አረርታ እንደው እኔ እንደዚህ ሆኜ ስላየሽ ነው ዛሬ ግን አታውቅኝም እኮ ምን ሆነህ ሰው እንዴ? አንተ ዛሬ ነው ወክል ዛሬ ነው ያገኘኝ። አንቺ ለማወቅ ጊዜ አትፈልጊም? እንደውም ጥርስ ተሽሎኛል እንውጣልኝ። እንደውም ከፈለክ ማታ ምናምን ደውልልሻለሽ ዘካሪያ ሳይቆም ማለት ከዛ በልንወጣ ጓደኛ ነህ? ኬን ያገኛል? የመቼ ጓደኛ ነው? ኬን ያገኛል? ጥርስን ያመማ በቃ የታመመ ሰው ዝም ይላል እኮ። ታመልከኛለሽ ግን ጸባይሽ አስቸጋሪ ነው። አባት ካላይ ጠጋ ለዳ አልኩኝ እንዴ ምን ሆነሃል? ኖ ዘኪ ስለሚነግሩሽ ያቅም እንዴ ደግሞ አንቺ ምን አንቀባሪ ነው ማኑሽ አለግርሽ ምንም ነገር። አረ በእግዚአብሔር እኔ እንደዚህ አይነት ሰው አይመቸኝም። በቃ ሲጀምር ስላለክ ነገር ማውራትም አስፈላጊ አይደለም። ከላይ ሞድ ተቀባ ስለማታውቂ ነው ዛሬ በቱታ ምናምን አገባኝ። እኔ ማንስ ብትወል ልጅ ስለመጣው ነው እንጂ እኔ አገባኝም አልኩ እኮ አታውቅኝም አላውቅም። ስለዚህ ወደ ዘካሪያ ጠጋበ እኔ ዘካሪያ ስም አትናደጂ ቁንጭ አትናደጂ ይኛል አትነካካኝ እንዴ የማን እንዴ ምን ሆነካ? ምን ችግር አለው? በቃ ስለፈለኩሽ እንዴ ነፈለኩ ማለቅህም ማክሰን ግለጥ ወስቲ ምን አይነት ሰው ነህ? አረጋጊ እንደዚህ ትሆንብኝ በጣም ያናደኛል። በቃ ወንድ ልጅ እንደዚህ ነው በጣም ያናደኛል። ልመታም ይችላል ከላይ ብቻ ጠጋበኝ። እኔ እስካሁን አክብሬ ነው ዘካሪስ እንግዳ ነብይ አክብሬ ነው ደግሞ በቆንጆ ውስጥ በመታ ይታይ ወደዚህ ምንድን ነው ኢየሱስ ይሰው ያንተገባ ምንድን ነው የሚገባኝ? ምን አንቺ እኮ አልገባሽም ነው እኔ እንደለመድካቸው አይነት ሴት አለም ከላይ ጠጋብልኝ እንዴ ዘካሪስ ጓደኛዬ ብሎ አይደል የመጣ አይማ አይሁን እስቲ አለመድሽኝ መስዋዕት እኮ ከላይ ጠጋብልኝ በጣም እየጨነቀኝ ነው። ለቤትሽ የማይጨንቅሽ እኮ በቃ ጠጋብል ጀመር እስካሁን ለምንድን ነው የቆየው? ስለ ሰፈራችሁ አውሪኛ ሌላ ነገር ለምን እናውራ? ለምን በቃ ጠጋብል አነገርሽኝ እኮ አንቺ ታረጂ አውራለሁ ከላይ ብቻ ወደዛ ሄድልኝ እጅህን አንሳ በቃ ወደዛ አድርግ እንዴ እንደዚህ አስቸጋሪ በጣም ማለት እኔ እንደሱ ፈታች ምናምን ነበር ይመስለኛል። እሱ እንደዚህ ነው እንዴ? እና መልክሽን ብቻ ነበር ያልጠበኩት እና ደግሞ ጸባይሽም እንደጠበኩት አይደለም። አታውቅኝም እኮ አታውቅኝም። ሲጀምር ዛሬ ነው ያየከኝ አይደል? ለምን ሲጀምር ሰውዬ ከላይ ተጠጋለኝ አይገባም እንዴ? ምን ሆነካል? በዚህ መንገድ በቃ ካልገባሽ እኔ አንተ ስነ ስርዓት ነው ያዘኝ። ምን አይነት ባለጌ ነው? ለምን ስነ ስርዓት አትይዝም? ስነ ስርዓት የለም? ለምን አትከበርም? እናንተ ቤት እንገዳለን ነው ተቀበሉ እኮ በቃ ከላይ ተጠጋበላ እንዴ ጭራሽ ለኔ ጠጋበል ከላይ ለምን አትከበርም? ተጠጋው ከዚህ በላይ እንዴት ጠጋ? የሁሉ ቦታ አለልህ እኮ ሲጀመር ከዛ ነው የመጣኸው። እሺ ቁጭ በይ። እኔ ስሬ እንዳደርስ ነው ስሬ እንዳደርስ ስነ ስርዓት ነው ያዝ። ስሬ እንዳደርስ ማለት ይሄኛው ነው። እኔ አይቴ ያዘኝ ይዞኝ ነው እንጂ አንተ እኔ ጓደኛ ከት ነኝ እንዴ? ምን ሆነሃል? ጓደኛ ዘካሪስ ታምነኩ ነው አስቀምጦ ከሄደው አይደል እንዴ? ጭራሽ አስታምን ይለኛል። ችግር ያው እኔ እኮ በሚስጥር እኮ ነው ነገር እያልኩሽ ያሉት እኮ በቃ ከላይ ነው ወደዛ ጠጋበል። አንተ በዚህ አይነት እንደዚህ ሰው ማተሩት እኔ እንዳንቺ አይነት ሰው አጋጥሞኝ ያውቅ ሰው ማይፈቅድ አዎ ለዛ ነው ሁሉንም ስለለመድክ እኮ ነው። እሺ ቁጭ በይ። አሁን ከላይ ወደ በቃ ተጠጋከ እንዴ እዛው ሁሉ ዳውራት ይችላል ግን አትረጂኝም አንቺ ያማን እብድ ነው ይዞብኝ ምንድነው ያማን አሁን ነበር ትንሽ ምን አገባ ስሜን ሳታውቀው ነው ጭራሽ የምትጠጋኝ? ምን ባለጌ ነህ እናት። እኔ በድጋሚ ማለት እንዴት በነገርሽ ነው ልትረጂኝ የምትችይው? ምኑን ልረዳ እንዴ? ዛሬ ነው ይሄኛ አባቱ ምኑን ልረዳ? ውጣ እንደውም ማለት አስፈላጊ አይደለም። መቀመጥማ ውጣ። ከዛ ዘኪ ከሱ ጋር መምጣት ትችላለህ። ከዘካት ጋር ድጋሚ መምጣት ትችላለህ። ቁጭ በይ አንቺ እንደው ጫፊ እንዳለ ሰውዬ ማለት እንዳንቺ እኮ መቆጣት እችላለሁ። ኧረ ተው ጭራሽ በቤቴ መተህ መቆጣት እንዴ ደግሞ ቁጣት
አልቀመጥም። ሰውዬ ነውጣ አስፈላጊ አይደለም። ሲጀት በቃ ተጠጋከ ዴ እዛም ሁሉ ዳውራት ይችላል። ግን አትረጅኝም አንቺ ያማል እብድ ነው ይዞብኝ ምንድነው ያማል? ምን አገባ? ስሜን ሳታውቀው ነው ጭራሽ የምትጠጋኝ? ምን ባለጌ ነው እናት። እኔ በድጋሚ ማለት እንዴት በነገርሽ ነው ልትረጅኝ የምትችይው? ምን ልረዳ እንዴ? ዛሬ እንዳየኸኝ አባቱ ምን ልረዳ? ውጣ ማለት አስፈላጊ አይደለም። መቀመጥማ እናውጣ። ከዛ ዘኪ ከሱ ጋር መምጣት ትችላለህ። ከዘጋት ጋር ድጋሚ ግን መምጣት ትችላለህ። ጫፊ እንዳለኝ ሰውዬ ማለት እንዳንቺ እኮ መቆጣት ትችላለህ። ኧረ ተው ጭራሽ በቤቴ መተህ መቆጣት እንዴ? ለምቆጣት አልቀመጥም። ሰውዬ እናውጣ። አስፈላጊ አይደለም። ሲጀምር ይልቀቀኝ። ያማህ እንዴ ምን እንደምፈልገው እንዴ ምን ያማህ እንዴ ዘካይ ምንድን ነው ማረሽ ግን የምታርበኝ ምንድን ነው ማረሽ ማለት ምንድን ነው ለወሬሽ እንደዚህ እኔ ምንም አልፈልግም። አስወጣልኝ። አይገባም። አስወጣው። በቃ አልፈልግም። አስወጣው። ለምን ማስወጣው? እንዴት እንደዚህ አስወጣልኝ። ችግር አለ ከቅድም ጀምሮ ውጣልኝ ነው የምትለው ነው ያኛው ይገባኛል። ልጁ ምን አይነት ሰው ነው ያመጣው? ምን የተፈጠረው ነገር ያጋለ በሚልከው ምን አይነት ባለጌ ሰው ነው ያመጣው? በቃ አስወጣልኝ። እንደዚህ አይነት ባለጌ ስርዓት ያለ የተከበረ ልጅ ነው። ምን ነው የምታወራው? ያማታል ጸበኛለሽ ወይ ጸበል ለማለት ጀምሮት ማለት ይወጣል። እሱን ጋር አስወጣው ነው ይወጣል። ምንድን ነው የተፈጠረው? ሳሰድ ምን የተፈጠረው ምንድን ነው? ምን አረጋሽ? ምን ብዬ ነገር ዘካት ምን ብዬ ነገር ሲጎትተኝ ሲነካኝ ነበር። አንተ አይገባም እንዴ? በቃ አስወጣው። አስፈላጊ አይደለም። ምን እንዴ አጅሪ ስቃለ ምን አይነት ሰው ነው የመጣብኝ? አስወጣው። ምን ስትነገር አለ ማለት እንዴ አንተ ልጅ አንተ ቤት እንክብካቤ እንዲኖር ማለት ነው። ምን አይነት ልጁ ነው? ዲስሪስፔክት አልተሽ አልገባኝ። ያሰሽ ምንድን ነው? ዝክሰ እኔንም ታምነው ማርያም ለምን እኔንም ታምነው እሱንም ታምነው ኧረ እኔ እሱን ነው የማምነው። አንተዋወቅም ግን ቀብል እንዳትለው ነው አራው ፍላት በእናትህ ለስማም እንደው ጨንቁኝ ነበር አቃል ለስማ ነረነስ ስለሚቻል አንቺ ግን ይሄን ያለው ማጣቂ አንቺ ይሄን ድምጽ የሆነ ነገር ሲል ይሄን ወጥፊ መጣሽ ሰው ድረስ ተቃለ አንቺ እርቤክሽ የምትገኝ ሰው መቼ ማትገርምሽ ነው ፍራንክ ጀመራችሁ ባለፈው ይሄን እንደዛ አስጨለለሽ ከይና ባረገው ለሽ የሆነ ተመችቶ ነበር ጥፍያ ምናምን ነው ይመስላል። እና ቤተሰቦቻችን ዛሬ እንግዲህ ራኪብ በሚገርም ሁኔታ አይብሻ እንዴት አያዝ ግን በጣም ማለት በስነ ስርዓት እንዳደገች እንቻለን። በጥፊ ደግሞ ማታቆም ሰው እንዴት ነው የምትቀበል? አንቺ እኔ ግራ ይገባሽ ራኪብ እንዴት ነው የኢቢን አክሰንት እና በቁመቱ ጋር ለይሽ ምን እኔ እንዴ ልለየ ድምጽ ራሱ ኮስዋሮና አለኝ። ጭራሽ ደግሞ አልመጣልኝም። እንዴት ውስጥ በግዳን ነው ወቀጭ ይመስል ስንት ቀን አስጠልታት አሁንም ቢሆን ቀናት ይፈጅብን እንዴ እሱና ለጥይሽ ቢኖር ማንነቱን አትለዩ ነበር። አይ በቃ ግን ባልጠበኩት ፕራንክ አድርጎኝ ዛሬ ማርያምን አምንላችኋል። የእውነት ዛሬ አምናል በደንብ ነው ማምነው። እና በቃ አሁን ቤተሰቦቻችን ቻው ምናምን እንበላቸውና ድንጋጤሽን ምንሽንም ቀስ ብለሽ ታበርጂዋለሽ። እና ወደ የተከበራችሁ የራኪ ቤተሰቦች እንደው እንደተዝናናችሁ ተስፋ አረጋለሁ፣ እንደወደዳችሁትም ተስፋ አረጋለሁ። ይሄንን ቪዲዮ ላይክ፣ ሰብስክራይብ እያረጋችሁ ራኪብን ወደ 10,000 ጉዞ እናደርሳታለን። እንወዳችኋለን። ይመጫችሁ በቃ